የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ታዛ 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 ታዛ። ሰላም አድማጮቻችን እንደምን አላችሁ? ፕሮግራማችን ታዛ ጀምሯል። አብረናችሁ እንቆያለን። ትግስት በጋሻውና ጸገነት ላቀ አለን። አስቀድመን እናስተዋውቃለን። በህይወታችን ውስጥ የምንሞክራቸው ብዙ ነገሮች አሉ። የምናቀዳቸው፣ የምንጥርላቸው፣ የምንለፋላቸው ነገሮች አሉ። አንዳንድ ነገሮች ግን ከጣርነው ከለፋነውም ካቀድነውም በላይ በአጋጣሚ ድንገት እጃችን ላይ ገብተው ሊሆን ይችላል። እነዚህን አጋጣሚዎች የምናይበትን ሁኔታ የምንመለከትበትን መረጃ ሳይኮሎጂስት ሊያስነብቦ ተመልክቻለሁ። ህይወት ሁልጊዜም ማቀድ፣ መጠንቀቅ ወይም የሆነ ባሰመርሽው መስበር ብቻ የምትሄድ አይደለችም። ግን አንዳንድ አጋጣሚዎች አሉ፣ አንዳንድ ሁኔታዎች አሉ። ለምሳሌ አሁን ህይወታችንን ተርኒንግ ፖይንት የምንለው አለ አይደል? ድንገት ህይወታችን የሚቀየርበት አጋጣሚ ምን አስተዋውሰው በደንብ ግን አንዳንድ ተራ አጋጣሚዎች ሊሆኑ ይችላሉ ወደዛ ተርኒንግ ፖይንት የወሰዱን ምንም የማንጠብቃቸው ሁኔታዎች። ስለዚህ እነዛን ሁኔታዎች የምንፈትሽበትን ጥያቄዎች ነው የምንጠይቀው ራሳችንን። በእነዚህ ጥያቄዎች አማካኝነት ተራ የመሰሉንን ድንገተኛ አጋጣሚዎች ግን ህይወታችንን ሊቀይሩ፣ እይታችንን ሊቀይሩ ወይም ደግሞ የትም ቦታ ብንሄድ ብንለፋ ብንጠር ማናገኘውንም ትምህርት ያገኘንባቸው አጋጣሚዎች ሊሆኑ ይችላሉ። እሱን እናያለን። ስለዚህ ህይወት ሁሉ ጊዜ ባንድና ባንድ መስመር ብቻ አይደለም የሚለውን እንድታይ ያደርጋል። አንዳንድ ሰዎች ምን ይላሉ? ስለ ጣርኩኝ ነው እስከዛሬ ስለ ጣርኩ ነው ይሄንን አጋጣሚ ያገኘሁት የሚሉ ሰዎች አሉ። ሽልማት ነው ይሄ አጋጣሚ ብለን እንለፋው እንጂ እንደ ሽልማት የመጣልኝ ነገር ጥረት የታይቶ ነው ተመዝኖ ነው የሚያስብል ነገር አለ። ደግሞ በሌላ መንገድ ደግሞ ሳይሆንም እናየዋለን። ለምሳሌ ታዋቂዋ አርቲስት ነፍሷን ይማረው ሂሩት በቀለ ታሪኳ በጣም ይገርመኛል። ሀገር ፍቅር ከጓደኛዋ ጋር ሄደች። አንቺ ምንድነው ምሰሪው እዚህ አሏት። አይ ከጓደኛዬ ጋር መጥቼ ነው። አረፍ ብላለች እኮ እሷ እስክትፈተን ድረስ ምዝገባ ወጥቶ ለቅጥር ችሎታዋን ለማሳየት እዛ እየሞከረች ነው ባሰልጣኞች። ግድ የለሽም ሞክሪ። ኧረ እኔ የለኝም ድምጽ። ግድ የለሽም ሞክሪ። እንግዲህ እዛ ጋር ትንሽ አዝማች ለማንጎራጎር ሞክራ ነው እንዴ የተባለችው። ስለዚህ ቅጥሩ ተፈጸመ እዛው ማለት ነው። አንዳንድ ልክ እንደዚህ በተለየ ድሮ ታዋቂዎቹ ዝነኞቹ ሰዎች የመጡባቸው መንገዶች አሁን ጥራ ነው ብለሽ እንዳትይ። ከዛ በፊት ልጅ ናት፣ ምን የምታውቀው የሙዚቃ ዓለም የለም። ድምጿ ራሱ ምን ይመስል እንደነበር የፈተነችበት ነገር የለም። ወይ ሌላ ህይወቷ ላይ ያረገችው ተጋድሎ ኖሮ በዚህ ልሸልምሽ ተብላ ካልሆነ አንዳንዴ በሌላ ነገር ተጋድሎ እናረግና ወይም ፌት የምንለው ነገር የሆነ የተጻፈልሽ ነገር ካለ በቃ ሁን ያለው ይሆናል። ያንቺ ያለው ነገር የትም አይቀርብሽም የሚባል አባባልም አለ። እንዲህ ነው የምትኖሪው። ውስጥሽ የታመቀው ችሎታ ወይም መሸጥ ያለበት መታየት ያለበት ይሄ ነው ሊልሽ ይችላል። አንዳንድ አጋጣሚ እኔ አልችልም እያሉ ተጎትተው ወጥተው መድረክ ላይ የቀሩ ሰዎች አሉ ዓለም ላይ። እንዴ ዳናይት መክብብም አንዷ ናት እኮ አይደል? አጋጣሚ ነው ወደ ሚዲያው ህይወት ያመጣት አይደለ? ታዋቂ የመዝናኛ ሆስት የሆነችበትን አጋጣሚ ስትናገር ባልፈለገችውና ባላሰበችው ህልሟ ባልሆነ ነገር ውስጥ ግን አሁን በጣም ተጽዕኖ ፈጣሪና ታዋቂ ተወዳጅ የሆነችበትን ስራ ውስጥ እንድትገባ አድርጓታል። እና እንዲህ አይነት ነገሮች አሉ። አንዳንዴ ወዴት ሊያመሩን ይችላሉ የሚለውን እስቲ ምን ጠይቅባቸውን ሁኔታዎቹን ወደዛ መንገድ ሊወስዱን የሚችሉ ጥያቄዎችን እንድንጠይቅ የሚያደርግ ነው። እየተንቀሳቀሱ ሲመጣ ግን ጥሩ ነው። እንደተባለው አሁን የሂሩትን ስናነሳ የትም ቦታ እጄን ይዞ ይሄዳል ምንም ነገር የሚል አስተሳሰብ ሊያሸንፈን ይችላል። እየሰሩ ግድ የለም ያንን ተወት አድርጎ ወደ መጣው እድል ሽፍት ማድረግ አሪፍ ነው። አንዳንዴ አጋጣሚዎች ሲመጡልን ጉጉታችን፣ ፍላጎታችን፣ ሙከራችን እሱንም እንዳንተው ነው። ዝግጁ መሆንም ጥሩ ነው። አንዳንዴ ልብሽን ከፈት አድርገሽ አይንሽን ከፈት አድርገሽ እነዚህን አጋጣሚዎች በመጡልሽ ጊዜ አንቺ ምን ያክል ሬዲ ነሽ? በጣም መጎትጎት የለብሽም። አንዳንዴ ለሙከራም ራስን ማዘጋጀት ለማወቅ የሆነ ጉጉት እንዲኖርብሽ ማድረግም ያስፈልጋል። እዚህ ቦታ እንደው ብትገኙ ተብሎ በብዙ መንገድ ግብዣ ቀርቦ እኔ በፍጹም መገኘት ራሱ አልፈልግም ብለን ምንሸሽ ሰዎች እንኖራለን። ምናልባት እዛ ቦታ መገኘቱ ሊሆን ይችላል ያልሽውን አይነት እድል ይዞ ሊመጣ አናቅም። ብቻ አሁን እነዚህ አጋጣሚዎች ፕላን ያረግሻቸው አይደሉም፣ ያቀርሽባቸው አይደሉም፣ ድንገተኛ ናቸው። በቃ
በድንገት የሆኑ ነገሮች ናቸው። ግን የማንጠብቀውን ነገር ባልጠበቅነው መንገድ ይዘውልን መጥተዋል ህይወታችን ውስጥ። የምንፈልገውን ነገር ከማንጠብቃቸው ሰዎች ወይም ይሆን አንዳንዴ ያደርጉልኛል ብለሽ የምታስቢያቸው ሰዎች አሉ አይደለ? ያግዙኛል፣ ይረዱኛል፣ ኃላፊነታቸው ነው እኔም ማገዝ ብለሽ እንደውም ኃላፊነትም የተሰጣቸው ሰዎች ሊሆን ይችላሉ ባንቺ ስራ ውስጥ፣ ባንቺ ሙያ ውስጥ፣ ባንቺ ህይወት ውስጥም። እነዚህ ሰዎች ቀርቶ ሌላ ምንም የማያውቁሽ ሰዎች፣ ላንቺ ኃላፊነት መውሰድ ግዴታቸው ያልሆኑ ሰዎች ብዙ ነገር አድርገውልሽ ሊሆን ይችላል በሆነ አጋጣሚ እና ህይወት ላይ እንዲህ አይነት ነገሮች አሉ። ማስተዋል ከቻለ በእርግጥ ትላልቅ ለውጥ ይዘው የሚመጡም ስለሆነ እናስታውሳቸዋለን። ምን ረሳቸው አይደለም። ብዙ ሰው ስለ ራሱ ታሪክ ሲናገር እንዲህ አይነት አጋጣሚዎችን አስታውሶ ሲናገር እንዲሁ እንደ ዘበት አይተዋቸው ማለት ምክንያቱም ህይወት ቀያሪ፣ አመለካከትሽን ቀያሪ፣ አንዳንድ አቅጣጫዎችሽንም ቀያሪ የሆኑ ነገሮችን የተማርሽባቸው፣ ያገኘሽባቸው፣ ያወቅሽባቸው አጋጣሚዎች ናቸው። እሺ በቤተሰብ ሰዓታችን ደግሞ ቤተሰቦቻችንን እንድንወድ ቤተሰባችን አባል ጋር ያለንን ቆይታ ደስ እንድንሰኝበት ራሱ ቤቱን ሙዱን ማስተካከል የሚችሉ መግባታችን እንዲያስደስተን ቤተሰብ መመስረታችን ምስጋና እንድንሰጠው ህይወታችን በሌላ መንገድ ቤተሰባችን ውስጥ ባለው ሰላም ደግሞ ሌላው ቦታ ላይ ጥሩ ነጸብራቅ እንዲኖረው ቀላል የቤተሰብ ህይወት ማሻሻያ መንገዶችን እናያለን። ምናልባት እየሰራን ያለነው ስህተትን ስናይ መፍትሄውን አብረን እናገኘዋለን። እንደ ቀልድ በየቀኑ ቤት ውስጥ እንዴት ነው የምናሳልፈው? መስተጋብራችን ምንድነው? የቤታችን ሙድ ምንድነው? የቱ ነገር አሰልችቶናል? ውጪ ስንወጣ ደስ የምንሰኝ ሰዎች ካለን ስንገባ የሚደብረን ካለ ችግር አለ ማለት ነው። ውጪ ያላቸው ትንሽም ብትሆን ቆይታ ደግሞ አጣጥመው ወደ ቤት መምጣታቸውን ሲያስቡ በጣም የሚደሰቱ ሰዎች ደግሞ አሉ። ቤት ውስጥ ማንም ይኖር ማንም እነኚህ ስሜቶች ዝም ብለው አይደለም የሚመጡት። ያው ቤትሽ እኮ የመጨረሻው ምቾትሽ ነጻነትሽ ነው ይባላል። እሱን ከጠላሹ በጣም አደገኛ ከባድ ይሆናል። ለሆነ ኃላፊነት ደግሞ ወጣው የሆነ ደግሞ ሰው ጋር ልጣላ ነው። አባዬ ኮስተር ብለው ነው የሚጠብቀኝ፣ ማየና አባዬ ይሄን እየተጨቃጨቁ ነው። የሆነ ቃል ፈልግ ነው የመጣሁት እቃውን ይሄን ያንስተው ጥለውብኛል። ብዙ ናቸው ጉዳዮችና ብርድ ልብስ አለቻት ምቾት አፍንጫዋ ስራ አድርጋ ጣቷን የመጥባት ልምድ አላትና ልብስ የጠፋሽ ቀን ልክ በቃ ትንሽ ውጪ ላይ ቆይታ ቤት መምጣቷን ስታስበው ደስ የሚላት የምትፍነቅ ብርድ ልብሷን ታስባታለች። ከቤት እጄን አስታጥቢኝ አስገራሚ ነው። ትታጠብና በቃ እንዴት ደስ እንደሚላት እሷን ብርድ ልብስ ታገኛትና ይገርመኛል። የሆነ አታችመንትሽ ቤት ውስጥ የምትፈጥሪያቸው አንዳንድ ቁርኝቶች አሉ አይደለ? ይሄ ደስታ ምቾት የሚሰጡሽ ነገሮች እነሱን ስታስቢ ቤት መመለስሽ ደስ ይልሻል። በቃ ሌላ ቦታ የትም ልታገኛቸው ማቻቸው ነገሮች አሉ። በግንኙነት ላይ ሊመሰረት ይችላል፣ በቁሳቁሶቻችን ላይ ራሱ እኛ እዛው ቤት ውስጥ በሰራ ነው ነገር ሌሎች ለኛ ምቾት ብለው በሰሩት ነገር ብዙ ናቸው። ምክንያቶቹ እናያቸዋለን፣ ግን ሳናቀው እያበላሸናቸው ቤትን እንድንጠላው አንዳንድ ሰዎች ዝም ብለው ወጥተው ሊቀሩ ይችላል ከቤተሰባቸው። የት ሄደ አይታወቅም፣ የት ሄደች አይታወቅም። በቃ ሲደክማት ትመጣለች። ሲደክመው ቢመጣም እሱ ኖረ አልኖረ ኖረች አልኖረች መባልም አለ። እንዲህ ንጥል ያለ ህይወት የምንኖር ሰዎች አለን። ግን ቤተሰብ ሲባል እዛው ነን፣ አንድ ጎጆ ውስጥ ነው የምንኖረው። አደገኛ ነው። ግን አሁን የቤት ነገር እኔ ቤት መሆንን በጣም ከሚወዱ ሰዎች ነኝ እና ቤቴ ውስጥ ሁሉንም ስራዬንም ብሰራ ደስ ይለኛል። ስቱዲዮ ራሱ ቤት ውስጥ ቢሆንና ሳስበው ማለት አንዳንዴ እንዲሁ ነው እንጂ ወጣ ማለትን ማስበው እንደዚህ ወጥቶ ብዙ ቦታ ደርሶ ዞሮ መግባት ከሚባለው ይልቅ ቤቴ ውስጥ ያለው ነገር ያስደስተኛል። ግን ቤትሽ ውስጥም ልቀሪ ትችያለሽ እኮ ውጪ ላይ ደግሞ ብዙ ነገር አለ። አንዳንድ ነገሮች ልትረሺ ትችያለሽ። አዎ በጣም ብዙ አክቲቪቲ አለ፣ ብዙ ድሎች አሉ። ያን ነገር ሚስ ልታረጊ ትችያለሽ። እሱን አስባለሁ አንዳንዴ ሰው በወጣ ሰዓት የሚያገኛቸው የተለያዩ ነገሮች አሉ እኮ። ሰዎችን ታገኛለሽ፣ አዳዲስ ነገሮችን ታያለሽ። ዲስከቨርም ማድረግ አለብሽ አካባቢሽን በደንብ። ከተማውን አሁን እኔ መጎብኘት አለብኝ እያልኩ ነው። በጣም ብዙ ለውጦች ስላሉ እንደ ሲቲ ቱር ያስፈልገኛል። ማፒዝሽ ይሄ እንትን ነበረ ይሄ እንዲሆነ ነው የሚያስበው። በነገሮች ላይ አንዱ ዥምብር ደግሞ ይሄ አይነት ሙዥምብር ነው። ለምሳሌ ረጅም ጊዜ ቤት ውስጥ ወልደው እስከ 6 ወር ድረስ አሁን እረፍት አለ አይደል? ባንዴ አለቀ ይባላል። ግን አልወደድኩትም እኔ እውነት ለመናገር ወልዶ ቤት መቀመጥ የሚባለውን። የምር ደግሞ በጣም ቁጭ የሚያደርገኝ ነገር መምጣቱን ሳቅ
አሰልችቶኝ ነበር እኮ ዝግጅት እኮ አላደረግንበትም ነበር ደግሞ እንደዛ ምን ያርኩ ነበር የሚያልፈው የሚለውን ሳንዘጋጅ ነው የሚመጣው። ብዙ ሰዎች አሁን ሌላው ዓለም ላይ ምን ያደርጋሉ? እንደውም አራስ ቤት ስትሆኚ የምታነቢው መጽሐፍ ምን እንደምታደርጊ ምን እንደሚሆን ከፋፍለው እንደ እቅድ ያስቀምጣሉ። በእኛ ሀገር ሁኔታ አልተለመደ። የሚሰማኝ ቤት ውስጥ በቃ ኮምፎርታብል ነኝ ነው፣ እኔ ምቾት አለኝ ቤት ውስጥ ደስ ይለኛል። ማሳልፈው ጊዜ ብዙ አይሰለቸኝም ነው። ያ ማለት ግን ሁሌ ቤት አይደለም። በጣም ዘዋሪ አይደለሁም፣ ቤቱንም ትቶ የሚጠፋ ሰው አይደለሁም አይነት ነው። ቤት ውስጥም ያለው ምቾት ማጣጣም እችላለሁ። ውጭ ላይ ደግሞ ይሄ በጣም ረጅም ሰዓት ቆይቶ መምጣትም ብዙ የሚያስደስተኝ አይደለሁም። ከሆነም በቃ የተወሰነ ሰዓት ከዛ ወደ ቤት መመለስ የሚለው ነው። ከቤተሰብ ጋር ስናደርገው ደግሞ የተለየ ትርጉም አለው። ሰዎች ቤተሰብ ከመሰረቱ በኋላ እንደተባለው ነው። ለምሳሌ ስራ ቦታ ላይ ስራ ለምን ደስ ይልሻል ሲባል ጓደኞቻቸውን ብለው ተነቃቅተው የሚመጡ ሰዎች አሉ። ስራውን ብቻ ብለው አካባቢውን ጠልተው ስራው ብቻ ስለሚያስደስታቸው የሚመጡ ሰዎች አሉ። ማውጣታቸው ከቤት ደስ ብሏቸው የሚመጡ አሉ። ልክ እንደዛው ሁሉ ቤተሰብ ብለን ስንል አንድም ሰው ይሁን አብሮን ያለው 10 ሰዎች የሚሆኑ እንደ ቤተሰብ ስናስብ ቤተሰብ ውስጥ የናፈቅ ነው ደስ ያለን ነገር ቤት እንድንል ያደረጉን ነገሮች ምንድን ናቸው? ተግባራት፣ ቁሳቁስ፣ ኃላፊነት ብዙ ናቸው የምናነሳቸው ነገሮች እና አንዳንድ ቤተሰብ ያስቀናናል ብለን ስንል ትናንሽ ነገሮች ሊሆኑ ይችላሉ ያሻሻሉለት ያንን ቤተሰብ ህይወቱ ትናንሽ ይሄ ከብደው ትምህርት ወስደን እንደው እጅ በደረት አድርገን እኔ ድሮም ቤተሰቤ እንዲህ ነበር እንዲህ ነው እየኖርኩ ያለሁት በምንለው ልምድ ውስጥ ብቻ ምን እንኖራለን። እስቲ እኔ ቤተሰብ ውስጥ ላድርጋቸው እነኚህ ነገሮች ልሞክራቸው። አንድ ሰው ሞክሮ የተሳካለት ነገር ኖሮ ሊኖር ይችላል። ብዙ ጥረው ደግሞ ያልተሳካላቸው ሰዎች ሊኖሩ ይችላሉ። እሱን እናያለን። የድምጻዊት ኩኩ ሰብስቤን ግቢ ካየ በኋላ ብዙ ሰው ይሄ ግቢ ቢኖረኝ ይላል። ወደዛ ኢንስፓይሬሽን ውስጥ የገቡ ብዙ ሰዎች አሉ። ደግሞ ከተናገረቻቸው ልምዶች እና ሁኔታዎች ጋር የጓሮ አትክልትሽን እዛው ግን ያው እንዳልነው ነው ቦታ ሲምፕል ቤት ቀለል ያለ ቤት ነው። የተካበደ ቤት አይደለም። ግን እዛው ደግሞ ተፈጥሮ በደንብ ያለበት ደስ የሚል ሰፋ ያለ ስፔስ። አሁን በተለይ ደግሞ የተጨናነቀ ኑሮ ውስጥ ስለሆነም ብዙዎቻችን የምንናፍቀው አይነት ቦታ ያለው ግቢ ነውና እንዲህ አይነት ቢኖረኝ በቃ እኔ ቤቴን የሚሉ ሰዎች እኔ ግቤን የሚሉ ሰዎች አሉ። አንዳንድ ሰው የሱንም ሁለት ኖሮት ላይገኝ ይችላል ቤቱ ምንላቸው ነገሮች ላያሳካ ይችላል። ከቱ ጋር በደንብ ላይተዋወቅ ይችላል። ከእናት ከአባቱ ጋር ላይተዋወቅ ይችላል። በቤቱ ግቢው ምንድነው ምን ማድረግ አለብኝ? አሁን የምትፈጥሪው ቁርኝት እንደተባለው ከሰዎች ጋር ብቻ አይደለም አይደለ? ግቢሽ ውስጥ ካሉ ተፈጥሯዊ ነገሮች ጋር ከአትክልቶች ጋር ሊሆን ይችላል። በቃ እዛ ግቢ ውስጥ ከምትሰሪያቸው ነገሮች ጋር ግቢ ውስጥ ካለሽ አክቲቪቲ ጋር ሊገናኝ ይችላል። ሰዎች ሰውን ብቻ ለሚወዱት አካባቢው ላይ የሚያደርጉትን ነገር እንቅስቃሴያቸውን የሚያጣጥሙትን አየር ብዙ ነገር አለ። ብዙ ጊዜ ግን ከላይ ያለን ይሄ ወላጅ ነን የቤቱ አናት ነን የምንል ሰዎች ለልጆች የማውረስ ኃላፊነት አለብን። ከስንት አንድ ያለው ልጆች ዩኒቲውን ያመጡታል። የቤተሰብን ዝም ብሎ ተዘበራርቆ ይኖርና ቤተሰብ መሀል ላይ ድንገት የመጨረሻ ልጅ ሊሆን ይችላል ተነስቶ እዛ ቤት ውስጥ የሚገርም ነገር መፍጠር ይችላል። ግን ብዙ አይደለም። አብላጫዎቻችን ከእናት ከአባታችን የምንወርሰው ነገር ነው። እንዴት እንበላለን፣ እንዴት እንዝናናለን፣ እንዴት እናወራለን የሚለው ባህል የመጣው ዝም ብሎ ተበታትኖ የኖረ ቤተሰብም ከሆነ በዛው ሊቀጥል ይችላል። ምን የተለየ ነገር ያስፈልገዋል ቤተሰብ እንዲህ ነው የኖር ነው ሊል ይችላል። ይሄ ግን በብዙ መንገድ ጤናማ ማንነትን ከመፍጠር አንጻር ማረጋገጫዎች ያሉት ግኝቶችም አሉ። ሰዎች በቤተሰብ ህይወታቸው ውስጥ ብዙ ነገራቸው ጥሩ ሲሆን ሌላ ከውጪ ልናሳካ የምንፈልጋቸው የህይወት ግቦችን ማሳካት ይችላል። ጥሩ እሺ፣ በዚህ ወሬ እንቆያለን። ያው ቤተሰብ ሰዓት ሲደርስ ከኛ ጋር ሆኑ። ታዛ ነው የምትሰሙት። በጣም ትንሽ ወይም ደግሞ ይህ ነው በማይባል ሁኔታ ወይም አጋጣሚ ህይወታችሁ ሙያችሁ የተቀየረበትን አጋጣሚ አስታውሱት፣ ወይም ደግሞ እነዛን አጋጣሚዎች ለመፈተሽ ሞክሩ በሚል ሳይኮሎጂ ላይ ያስነበበውን ጽሁፍ ነው ያየሁትና እንዲህ አይነት አጋጣሚዎች እንዴት ስኬታማ እንደምንሆን እንዴት ስኬታችንን ቅርጽ ሊያስይዙ እንደሚችሉ በጣም ወሳኝ ናቸው ይላል። በእንደዚህ አይነት አጋጣሚዎች ውስጥ ለምሳሌ የኛ ጽናት፣ እኛ ያጋጠመን እድል፣ የኛ ጉጉት እንዴት ሊቀይረን እንደሚችል ወደ አሰብነው ወይም ደግሞ ከፍ ወዳለ ቦታና ወደ የሚጠቅመን ነገር ሊያመጣን እንደሚችል የምናይባቸውንም ጥያቄዎች እንመልከት ብሏል። ተራ በሆነ አጋጣሚና ህይወት ቀያሪ በሆነ ቦታ መካከል ያለችው ገመድ በጣም ቀጭን ናት ተብሏል። ስለዚህ
ተራ አጋጣሚ የሚመስሉንን አንዳንዴ እንደ ዘበት መተው የለብንም ነው ማስተዋል ያስፈልጋል። ስለዚህ በጣም ህይወት ቀያሪ ምንለው ምን ጠብቀው አለ አይደል በደም ባይናችንን አፍጥጠን ጆሮአችንን ከፍተን ያንን እኮ ነው ምን ጠብቀው። ተራ አጋጣሚዎችን ቦታ አንሰጣቸው። ያን ያክል ምን ፈልገውን ምድል ይዘውልን ይመጣሉ ብለን አናስብም። ሁኔታዎችን ሊሆን ይችላል፣ ሰዎችን ሊሆን ይችላል። የናቀናቸው ሰዎች ወይም ደግሞ ይሄ ምንም ሊጠቅመኝ አይችልም ያልናቸው ሰዎች ሊሆኑ ይችላሉ ለኛ ህይወት መቀየር አስተዋጽኦ ያደረጉት። ስለዚህ የተራ በሆነ አጋጣሚና ህይወት ቀያሪ በሆነው ቦታ መካከል ያለው ገመድ በጣም ቀጭን ነው የሚለውን እንድናስተውለው ነው። በህይወታችን አንዳንዴ የመጡልን የህይወት ተርኒንግ ፖይንቶች ወይም ህይወታችንን ቀያሪ የሆኑ አጋጣሚዎች ባልጠበቅነው ወይም በአጋጣሚ በድንገት ባገኘነው እድል ሊሆን ይችላል። ተርኒንግ ፖይንቶቻችንን ብዙ ጊዜ ከጥረት ከቅድ ከልፋት ጋር አያይዘን ነው የምናወራው። ግን አንዳንዴ አጋጣሚ ሊሆን ይችላል፣ ድንገት ሊሆን ይችላል፣ ወይም የናቅናቸው ተራ የሆኑ ሰዎች ወይም ተራ ምንም አይጠቅሙኝም ያልናቸው ሰዎች ወይም አልጠቅሙኝም ያልናቸው ሁኔታዎች ሊሆኑ ይችላሉ ወደዚህ ከፍ ወዳለ እድል ያመጡን ወይም ወዳላሰብነው ህይወት ይዘው ነው የመጡት በሚጠቅመን መንገድ ማለት ነው። እንደዛ ብለውታል። በአጋጣሚ በድንገት ያገኘናቸውን ድሎች ለመከተል መጠየቅ ያለብን ጥያቄዎች ግን አሉ የሚለውን ሁኔታዎቹን ሲቹዌሽኖቹን ሁኔታዎቹን እንድንፈትሻቸው ማለት ነው። ያልተለመደውና ያልታሰበው አካሄድ ወደ ጠቃሚና የተሻለ እድል ይዞን የሚመጣበትን ሁኔታ እምናይበት ነው ተብሏል። ለምሳሌ አይሆንም መስፈርቱን አታሟሉም ተብለን ግን ያሸነፍንበት አጋጣሚ ነበር። መቼ ነበረ? ለምሳሌ የሆነ ስራ መልክታችሁ ቀነ ገደቡ አልፎ ግን ተቀባይነት አገኛችሁ። የሚጠበቀውን መስፈርት አላሟላችሁም። በቁመት በእድሜ በትምህርት ውጤት ሊሆን ይችላል። ግን አመለከታችሁ ወይም ያስገባችሁትና የተጠየቃችሁት የሚፈለገው ሰው ጋራ በጣም ልዩነት አላችሁ። ግን ጉዳያችሁ እንደሚታይ እንደምትካተቱ በዛ ሊስት ውስጥ ተነገራችሁ። በፍጹም እኮ ነው የሚመርጡኝ ሰው አልነበርኩም ሚሉ ሰዎች አሉ። አዎ መስፈርቱን ማሟላ ሰው አልነበርኩም ግን ተመረጥኩ ሚሉ ሰዎች አሉ። ያው ብዙ ነገር ከፈጣሪችን ጋር እናገናኛለን። ፈጣሪ ከመረጠ መረጠ መልስ ሰጥቷል ይባላል። አዎ እንደዛ የሚፈልገው አንድ ሰው ነበር። አሳማኝ በሆነ ሁኔታ ልዩ ያልነው ሰው ተቀጠረ ወይም ተመረጠ። ግን እሱ በተጠራ በአንድ ሳምንት የሆነ ነገር አልገጠመው። አዎ እሱ ደግሞ ሌላ አጋጣሚ ነው። የተጠባባቂነት አጋጣሚ ሌላ ነው። ይሄኛው መስፈርቱን በቃ ክራይቴሪያ የወጣውን ክራይቴሪያ መስፈርት አታሟይም አንቺ ግን ተካተትሽ በዛ ቦታ ላይ ተጠራሽ እናካትትሻለን ተባለ። ለልዩነት ታየ። አዎ እንዲህ አይነት እድል አግኝተው የገቡ ሰዎች አሉ። ረጅም ቁመት ያለው ሰው ተፈልጎ እነሱ ግን አጭር ሆነው ሊሆን እኮ ይችላል። ወይም ደግሞ ይሄን ያክል ፖይንት ያላቸው ይሄን ያክል ውጤት ያላቸው ነው የምንፈልገው ተብሎ ከዛ ያነሰ ውጤት ያለው ሰው ሊሆን ይችላል። እንዲህ አይነት አጋጣሚዎች አሉ ነው። ከእናንተ ጋር ምንም ኃላፊነት ግንኙነት የሌለው እናንተን የማያውቃችሁ የሆነ ሰው ያገዛችሁ ወይም ጋይድ ያረጋችሁ የመራችሁ አጋጣሚ መቼ ነበር ተብሎም ተጠይቋል። ለምሳሌ ለእናንተ የተመደበው ትምህርት ቤት ውስጥ ምን የሆነ አድቫይዘር ሪሰርች ሽልሰሪስቲ ይመደብልሻል አይደል? ሊያግዛችሁ አልቻለም። ነገር ግን አንድም ቀን አውርታችሁት አግኝታችሁት አስተምሯችሁ ክላሱን እንኳን ተከታትላችሁት የማታውቁት መምህር ከምትጠብቁት በላይ አገዛችሁ፣ ብዙ ነገር ረዳችሁ ማለት ነው። የጠበቃችሁ ሳይሆን ያልጠበቃችሁት የምታውቋቸው ሰዎች ሳይሆን የማታውቋቸው ሰዎች ህይወታችሁ ውስጥ አግዟችሁ ሊሆን ይችላል። አንዳንዴ ሰዎች ተስፋ የሚሰጧችሁ አሉ አይደለ? ቃል ኪዳን የሚገቡላቸው ሰዎች አሉ። ይሄን ስራ ልቀቂ እንጂ ችግር የለውም እኛ እናግዝሻለን። ከዛ ተማምነሽ ስራሽን ልለቂ ትችያለሽ። ግን እነዛ ሰዎች በቃላቸው ላይ ይገኙ ይችላሉ። ያገዙሽ ሰዎች ግን ምንም ነገር ካንቺ ጋር ኔትወርክ የሌላቸው ምንም ኮንታክት የሌላቸው የማያውቁሽ ሰዎች ግን ላንቺ መቀየር ከስራሽ ከወጣሽም በኋላ ላንቺ የፈለግሽበት ቦታ ለመድረስ አግዘውሻል፣ ረድተውሻል፣ መርተውሻል። እንደዚህ አይነት አጋጣሚዎችም ማለት ነው። ስለዚህ ያ ሰው እናንተን ለመርዳት ምንም አይነት ግዴታና ኃላፊነት የለበትም፣ ግን አደረገው። ይህ ብዙ ጊዜ አጋጥሞን ያውቃል።
እኔ ደግሞ በዚህ አምናለሁ። አጋጣሚ ሆኖ ከምጠብቃቸው ማለት ለምንድነው የምጠብቃቸው ሰዎች ይኖራሉ ህይወትሽ ውስጥ ግን ካደረጉ ካላደረጉ ግን በቃ የሆኑ ሰዎች አሉ አንቺን ሊያግዙሽ የተዘጋጁ ሰዎች ብዬ ነው ማምነው። እኛም በዛ ኔትወርክ ውስጥ ብቻ የሆነ አስተዋጽኦ እንዳይኖረንም ያደርጋል። ዓለም እኮ እንደዛ ነው። ያ ማለት ግን እንደተባለው አንቺም የተደረገልሽን ነገር የሆነ ሰው ስላደረገልሽ ብቻ አይደለም ማድረግ ያለብሽ። ባያደርግልሽም ለሰዎች የሆነ ነገር ያደርግልኛል ብለሽ ሳይሆን ማድረግ ያለብሽ እነዛ ሰዎች አንቺ ባለሽ አቅም እውቀት መረዳት የሚችሉ ከሆኑ ወይም ደግሞ አንቺ መርዳት የምትችይበት እድል ካለ እርጃቸው፣ አግዣቸው። ሁሌ ለሰዎች አድርጊ፣ ጥሩ ነገር ይኖርሽ። ስለዚህ ላንቺም ደግሞ የሆኑ ማታቂያቸው ሰዎች ፔይድ ፎርዋርድ እንደሚባለው ማለት እኮ ነው። እሱ ነው። አሁን የሆኑ ሰዎች ይሄን ስላደረጋችሁልኝ ይሄን ስጦታ ልሰጥ ፈልጋችኋል የት ነው ያላችሁት ይላሉ። ግን ይሄንን አስበው ካልኩሌት አድርገው ደግሞ አስልተው የሚንቀሳቀሱ ሰዎች አሉ። ራሱ አስልተሽ ከሆነ ማያስገርምም ነው። አስልተሽ ከሆነ ያደረግሽው አው ቢመጣ መገረም የለብሽም። ግን ሳታሳዩ ዝም ብለሽ ኑሮሽን እየኖርሽ አንቺ ብዙ ቦታ ላይ ጥሩ አስተዋጽኦ ኖሮሽ ምንም የማትገምቺው ቦታ ላይ አንቺ የምትፈልጊው የነበረውን ነገር ያደረገልሽ ሰው ሲያጋጥም ከዚህ ቀደም ብለ ነው ይላል በቃ ምልክት ትሰጣለች ዩኒቨርስ እኮ ብለን በመጥፎም በጥሩ መንገድ እንደውም ማያገናኙ ሰዎች አሉ። እኔ ጥሩ ስለሆንኩ ነው ሌላ ጊዜ እኮ ያረኩት ነገር ተጠራቅሞ ተከፍሎኝ ነው አንልም እኮ አንዳንዴ ግብዝ ላለመሆን። ያው ሁሌ ምንድነው የምናደርገው አንዳንድ ነገር የሆነ ነገር ያደርግልኛል ብለን ለምናስባቸው ሰዎች ነው አይደል? ዛሬ ይሄን ነገር ባደርግለት ወይም ባደርግላት ነገ እኮ ይሄን ነገር ልታረግልኝ ትችላለች እያልን እያሰብን እያሰላን ጊዜያችንንም ገንዘባችንንም ጉልበታችንንም እናፈስላቸው ሰዎች አሉ። ከሆነ ግንኙነት ጋር እናስተሳስረዋለን። ግን ምንም ነገር ለማያውቁን ሰዎች ምንም አይነት ከኛ ጋር ዝምድናም ግንኙነትም ለሌላቸው ሰዎች ምን አድርገናል? እናደርግም ጥለናቸው ነው የምንሄደው። የጥቂት ሰዎች ኳሊቲ ነው ይሄ። ብዙ ሰው አያደርገው። ምናችንም የማያውቁ ሰዎች ግን እኛን የምንፈልገውን ነገር ሰጥተው ሊሆን ይችላል ወይም ደግሞ የኛ ያላቸው ሰዎች ማድረግ እየቻሉ ወይም ደግሞ ባይችሉም እንኳን እነሱ ማድረግ ያለባቸውን ነገር ለኛ አድርገውልን ሊሆን ይችላል። ህይወት እንደዚህ ናት እንግዲህ። የት ቦታ ምን አስተውለናል ነው። ሌላ በአጋጣሚ ድንገት ካገኛችሁ ሰው መቼ ነበር በጣም ጠቃሚ ነገር አውቃችሁ ተመራችሁ ያለፋችሁት? ቫልዩብል ሌሰን የምንለው ማለት ነው። የወሰዳችሁበት አጋጣሚ መቼ ነበር? ለምሳሌ ያልተለመዱ አጋጣሚዎችና የሆኑ ወሬዎች ከሰዎች ጋር ያወራን ወደ ጠቃሚ መረጃ አምርተውን ይሆናል። ድንገተኛ ወሬ ርዕሶች ተከፍተው ወደ አልጠበቅነው እይታና እድሎች እንድናመራ አድርገው ሊሆን ይችላል። ለምሳሌ ታክሲ ውስጥ የሆነ ሰልፍ ላይ ከሰዎች ጋር የሆነ ቦታ ተገኝተን ስለ አየሩ ሁኔታ እያወራ ሊሆን ይችላል። ወይም ሆነ መንገድ ላይ ስላየነው ነገር ወይ ስለተበላሸ ነገር እያወራን ግን በጣም የሚያስገርም ትምህርት አግኝተን መተናል። በጣም የሚያስገርም መረጃ ብናነብም የትም ቦታ ብንሄድ እነዚህ ሰዎች ላናገኛቸው የምንችላቸው ሰዎች ግን ጠቃሚ የሚባል መረጃ ሰጥተውን ተምረንበት አልፈን ሊሆን ይችላል። ስለዚህ እንዲህ አይነት ነገሮች መቼ አንዳንድ ሰው ምንም ላይመስለው ይችላል አይደል? የሆኑ ሰዎች የሆነ ነገር እያወሩ ጆሮ ላይ ሰጥ ይችላል። ግን አሁንም ይሄ ኪዩሪዮሲቲያችን ምን ያክል ነው? ጉጉታችን ለማወቅ ለመማር እድሎችን አጋጣሚዎችን ለመጠቀም ምን ያክል ዝግጁ ነን የሚለውንም ያሳያል። ወይም ደግሞ ሰውየው ሆም ብሎ ቀጥሮሽ የሆነ ጥሩ ቦታ ላይ ጥሩ ለብሰሽ ጥሩ ሰዓት ፊክስ አድርገሽ ከዚህ የሆነ ሰው እኮ የወሰድኩት ትምህርት የምንለው በመናቃቸው ስታንዳርድ ውስጥ ካሉ ሰዎች ሊሆን ይችላል። ገንዘብም ከፍለን ሊሆን ይችላል የሆነ ሴሚናር ላይ ለመገኘት ወይም የሆነ ስልጠና ላይ ለመገኘት እንዳልሽው ወይም እነዛን ሰዎች ተሟሙተን በስንት ቀጠሮ ሊሆን ይችላል አግኝተናቸው የሆነ ነገር አገኛለሁ ማራለሁ አውቃለሁ ብለን ሄድ ነው። ግን ድንገት ግን እንደዚህ አይነት ሰዎችን አግኝተን ሊሆን ይችላል በወሬ መሀል እና የሚገርም ትምህርት አግኝተናል፣ መረጃ አግኝተናል ከነዚህ ሰዎች። ሌላ የመጀመሪያ ሙከራችሁ ሳይሳካ ቀርቶ መቼ ነበረ ያው ድጋሜ ሙከራ ስታገረጉ ውጤታማ መሆን ይቻላችሁት? አንዳንድ ሰው ፌል ካረገ የሆነ ነገር ሞክሮ አያየው ለሆነ ስራ ለሆነ እድል ታመለክቻለሽ፣ ግን ሞከርሽ፣ ድንገት ተሳካልሽ። ድንገት በቃ ባላሰብሽው መንገድ ማለት ነው።
ይሄ አንድ አጋጣሚ ነው። ከለመዳችሁት ቦታ ወይም ከለመዳችሁት መንገድ ከለመዳችሁት ውሎ ውጪ የሆነ ጠቃሚ መረጃ ያገኛችሁበት አጋጣሚ መቼ ነበረ? ተደጋጋሚ የምትሄጂበት ለምሳሌ የሆነ ሬስቶራንት ይኖራል አይደል? እዛ ሬስቶራንት ስትሄጂ መኪናሽን ፓርክ የምታረጊበት ቦታ ተመሳሳይ ሊሆን ይችላል። ድንገት ከሬስቶራንቱ ግቢ ወጣ ብለሽ የሆነ ቦታ ላይ አቆምሽ። አንዳንዴ ለምንድን ነው እዚህ የምታስቆሙ ብለሽ ተነጫንጨሽም ሊሆን ይችላል። ከዛ ጎንበስ ስትይ የሆነ ፍላየር ወድቆ ታገኛለሽ። እዛ ፍላየር ላይ የምትፈልጊው መረጃ አለ። በቃ ስትፈልጊ የነበረው የሆነ መረጃን ይዟል። እንዴት አጋጣሚዎች አሉ። ስለዚህ ሩቲንሽን አንዳንዴ የሆነ የለመድሻቸውን ሩቲኖች ወይም የምታረጊያቸውን ነገሮች ትተሽ ልክ የሆነ ቦታ በቀየርሽበት አጋጣሚ የምትፈልጊው ነገር ሊመጣ ይችላል። ዋናው ፖይንት ከለመዳችሁት መንገድና ውሎ ውጪ ስትሆኝም አይንሽን መክፈትና ማማተር ጥሩ ነው የምትፈልጊው ነገር ሊመጣ ይችላል። ለነገርም ለህይወትም ጥሩ አመለካከት እንዲኖረን ያደርጋል። አሁን አመስጋኝ ሆኖ እያንዳንዱ ቀን የራሱ ነገር አለው ባስተውሎት ኑሩ የሚሉት ምክሮች እኮ መጥፎ ነገሮችን እንቁጠር ብንል እነሱ ይቆጣጠሩናል። በጣም ብዙ የምናስታውሳቸው መጥፎ ነገሮች አሉ። በልዩነት ልክ እንደዚህ ደግሞ የምናወጣቸውና ጎሽ ብለን እንድናል ቀኑ ደስ ብሎን እንድንቀበለው የሚያደርጉን ነገሮች አሉ። ብዙ አሁን በቪዲዮ ለማሳየት ሲሞከር አያለው። እውነተኛ ቪዲዮዎችም ሆን ብለው የተሰሩ ቪዲዮዎችም የሆኑ ነገሮች አመለጡኝ ብለሽ ኖረሽ በማጠብቂው የሆነ መንገድሽ ላይ ስታገኛቸው ኦኬ ቀድሞ የማንኳኳትሽ ድካም ነው፣ አይ በእግረ መንገድ ነው፣ ሌላ ነገር ላይ ጥረት አድርገሽ ነው። የሚገርሙ ነገሮች አሉ የሚገርሙ እና ግን አጋጣሚዎችሽንም እንድትጠይቂ ነው ማለት ምን ያክል ተጠቅመሽባቸዋል። እንዴ አይነት አጋጣሚዎችን የሚያስታውሱ ብዙ ሰዎች አሉ። ያለፏቸው ሰዎችም አሉ በሚያሳዝን ሁኔታ እንደ ዘበት ማለት ነው። እጃቸው ላይ ኮድቁ እጃቸው ላይ ገብተው ያመለጣቸው ላይ ተጠቅመውበት ምንም የማይመስላቸው ደግሞ ከመሆን ይሰውር ሊያልፍሽ ይችላል። አስተዋይ ሁኚ። ይሄ መማተር ያስፈልጋል። ማየት፣ መቃኘት፣ አይምሮን ክፍት ማድረግ፣ ጉጉት ሊኖርሽ ኪዩሪዮሲቲ ሊኖርሽ ይገባል ለማወቅ። ለምሳሌ የሆነ ሰው መጥቶ እዛ ጋር የሆነ ወሬ እያወራሽ ግን አንቺ ምንም ጆሮ ማሰጩ ከሆነ የሚጠቅምሽን ነገር ግን ያለው ሰው ሊሆን ይችላል። ስለዚህ ለመስማት ዝግጁ፣ ለመጠየቅ ዝግጁ የሆነ ሰው የሚፈልገውን ነገር ያገኛል ባላሰበው አጋጣሚ ማለት ነው። ሊያገኘው የማይችለውንም ሰው ሊሆን ይችላል አጠገቡ ድንገት መጥቶ እንግዲህ የተገናኙትና እንዲህ አይነት ነገሮች ላይ ምን ያክል ክፍት ነን የሚለውንም እኮ ያሳያል። አንድ ሾው እየተመለከትኩ ዴቨን የሚባል ወጣት ልጅ ነው። ሰርች ቢያደርጉት ያገኙታል። ኢትዮጵያ ውስጥም ብዙ ይታያል። በጣም የተለየ የስዕል ችሎታ ያለው ልጅ ነው። የተለየች ቁራጭ ወረቀት ይዞ አንቺን ለ10 ደቂቃ ታገሽኝ ብሎ ቁጭ ነው የሚያደርግሽ። ቁጭ እያንዳንዱ ጸጉርሽ፣ አይንሽ፣ ይሄ ከወገብ በላይ ያለውን ነገር ባቡር ውስጥ ይገባል፣ መንገድ ዳር ላይ ይሄዳል፣ መዝናኛ ቦታዎች ውስጥ ይገባል። ባለባበሳቸው በይሄ ፌሻል ኤክስፕሬሽናቸው ለየት ያሉ ሰዎችን ሳያውቁ ይስላቸዋል። ከዛ ይሰጣቸዋል። ይደነግጣሉ፣ ያለቅሳሉ ከፊሎቹ። እንዴት ነው እንዲያተኩረህ ልትሰራ ነው ይቻል ነው እያሉ። ሌላ ምን አይነት ፎርማት አለው? በጣም የተመሰጠበት ማንነት ከሆነ ያለሽ መንገድ ዳር ላይ ሻይ ጋብዤሽ ልሳልሽ ይልሻል እያወቅሽ ማለት ነው። ከዛ ግን አንዳንድ ጥያቄዎች ይጠይቅሻል። ዴቨን ብለው ሰርች ያድርጉት እንትን ላይ ዩቲዩብ ላይ እና ዴቨን ሮድሪጊዩስ የላቲን ልጅ ነው። አሜሪካ መጥቶ ነው የሚኖረው። በጣም ታዋቂ ነው። ወደ 7 ሚሊዮን ተከታይ ያለው እና ይስላል። እየሳለ ያወራታል። አንዷ ልጅ ከየት ሀገር ነው የመጣሽው? ከዚህ ቦታ ነው። በጣም የሚገርም አንገት ነው ያለሽ፣ የሚገርም ጸጉር ነው ያለሽ፣ የሚገርም ይሄ የአይን ሽፋሽፍት ነው ያለሽ ይላታል። እሱ ከሳላት በኋላ የሞዴሊንግ ስራ ላይ ሽኩቻ ነው የተጀመረው። በጣም ካደነቃት በኋላ ጃኬት ነው ያደረገችው፣ እንደ ነገሩ ስከርቭ ነው ያደረገችው። የሆኑ ሩጫ ውስጥ ናት። በእጇ ምንድነው የአሜሪካ የሩጫ ኑሮ ይታወቃል። በአንድ እጅሽ ምግብ ይዘሽ በአንድ እጅሽ ሻይ ወይንም ቡና ይዘሽ ነው የምትሮጪው እና ከዛ ከምትሮጥበት ነገር ላይ በትህትና ነው ቁጭ ያለችለት። ድሪሟ እኮ አይደለም መሆን ግን ውበቷ ምን እንደሆነ ነገራት፣ አሳያት ማለት ነው። ስለዚህ የእሱን መድረክ ተጠቅማ እሷ ታዋቂ ሆነች ማለት ነው። አንዳንድ ጊዜ ልክ እንደዚህ ትገናኛለሽ እንደተባለው ከዚህ ቀደም ልክ እንዳልነው ታይላንድ ውስጥ ስትጠርግ አገኛት የተባለው ሌላው ቱሪስት አይደለም ፎቶግራፍ አንስቷት ውብ የሆነችው ሴት
ልክ እንደዚህ አሁን እሷ ሞዴል ሆናለሁ አላለችም። የዕለት እንጀራዋን ፍለጋ ነው መንገድ ቆሻሻ ስጠርግ የኖረችው። እንዲህ አይነት ታሪኮች አሉ ብዙ። የሆነ ለመረጃ የጠየቃችሁ ጥያቄ ከጠበቃችሁት በላይ ምላሽ እንድታገኙ ያደረጋችሁስ አጋጣሚ ነበር ወይ ነው? ትንሽ ነገር ነው በቃ ይነግሩኛል ብለሽ ያልሽው ወይም የሆነሽ ነገር አገኛለሁ ብለሽ ሄደሽ ግን ከጠበቅሽው በላይ በእውቀትና በመረጃ ተጥለቅልቀሽ ተጨማሪ እድሎችን አግኝተሽ የተመለሽበት ሊሆን ይችላል። እና ይሄ መጠየቅሽና እዛ ቦታ ላይ መገኘትሽ ለበጎ የሚሆንበት አጋጣሚ ማለት ነው። አይ በቃ እስቲ መረጃ ልጠይቅ ብለሽ ሄድሽ ግን ያ የጠየቅሽው ነገር ወደ ምን እንድታመሪ አድርጎሻል ወይ ተጨማሪ ስልጠና እድሎችን የትምህርት እድሎችን እንድታገኝ በር ከፍቶልሽ ሊሆን ይችላል። ወይም ደግሞ እዛ ያገኘሽው ሰው ትክክለኛው ሰው ይሆንና ያንን መልስ ለመስጠት ግን በአጋጣሚ የተገኘ ሰው ነው እዛ ቦታ ላይ የምታገኙም አይነት ሰው ላይሆን ይችላል። ስለዚህ አይ ይሄንን ደግሞ ከፈለግሽ ችግር የለውም እኔ ይሄን ነገር ላደርግልሽ እችላለሁ የሚል ምላሽ ሰጥቶሽ ሊሆን ይችላልና ይሄም አንዱ ነው። ሌላ በነፃ ያገኘሽው ነገርና ያ በነፃ ያገኘሽው ደግሞ በጣም ታላቅ ተጽዕኖ ፈጣሪ ሰው ሊያደርግሽ የቻለበት አጋጣሚ ተብሎ ተጠይቋል። አንዳንድ በነፃማ እንዴት ላገኛቸው ይችላሉ እነዚህ ነገሮች ብለን አክብደን ያየናቸው ነገሮች ሊኖሩ ይችላሉ። ግን እነዛ ነገሮች በነፃ መተው ፎር ፍሪ አግኝተናቸው ግን ህይወታችን ውስጥ በጣም ብዙ ነገር የቀየሩ ታላቅ ሰው ያደረጉን ተጽዕኖ ፈጣሪ ያደረጉን ነገሮች ሊሆኑ ይችላሉ። ስለዚህ ፎር ፍሪ የሚባለውን ነገር አንዳንዴ እስካላየነው ድረስ ላናቀ እንችላለን። እንደ ዘበት ይሄ በነፃ ያለምንም ክፍያ የተጠቀምንባቸው የህዝብ ቤተ መጻሕፍት ሊሆኑ ይችላሉ ለኛ መቀየር ምክንያት የሆኑት። እንዲህ አይነት ነገሮች መቼ ነው የምታስታውሱት የሚል ተገልጿል። መቼ ነበር ከተጠባባቂነት ወደ ቀዳሚነት የተጠራችሁበት አጋጣሚ ተብሏል። ያ ማለት እንግዲህ የሚዘረዘሩ ሰዎች ይኖራሉ ከ1 እስከ 3 ከሌ ያው ቅድሚያ የምንሰጣቸው ናቸው ይባላሉ። ግን አንቺ ተጠባባቂ ቦታ ላይ ነሽ እነሱ ከሌሉ ነው ደግሞ እንደዚህ አይነት ሰዎች አመልክተዋል በፍጹም ይቀራሉ ተብሎ አይታሰብም። ብዙ ጊዜ ይገኛሉ ግን እነዛ ሰዎች በተለያየ ምክንያት ቀሩ አልተገኙ ወይ ጉዳት ደረሰባቸው። ስለዚህ አንቺ ተጠባባቂ ሆንሽ ሰው የመጀመሪያውን ቅድሚያ እድል እንድታገኚ ሆነ። አንዳንዴ ምን ይሆናል ተጠባባቂ ሰዎች በጣም መጀመሪያ ቅድሚያ ከተሰጣቸው ሰዎች የበለጠም ነገር አሳይተው ሊሆን ይችላል ያንን እድል አግኝተው። ምክንያቱም በተግባር የሚገለጽ ነገርን ገና ነው የምናየው። ያ መስፈርት ስለሆነ ውጤት ከሆነ ውጤት በልጣዋል እነኛ መጀመሪያ ላይ ያሉት አይርሹ ቁመት ከሆነ ሌሎች መስፈርቶችም ከሆነ አሟልተው ሊሆን ይችላል በመስፈርቱ መሰረት። በተግባር ግን እድል አለ አሁን ለማሳየት። ተጠባባቂነት ወንበር ላይ መቀበጥ ግን ብዙ ጊዜ ተስፋ ያስቆርጠናል ብዙዎቻችንን። አታውቂውም መቼ ነው ጥሪው እዛ ቦታ ላይ ከገባሽ በኋላም ጥሩ ግምት ላይ ሰጥሽ ይችላል አይደል? በመረጦሽ ሰዎች ዋናዎቹ እኮ ስለሌሉ ነው እንደው እድሉ ተሰጥቶ ተጠባባቂያችን ነበር ብለው ሊሆን ይችላል የሚያውሽ። እንደዚህ አይነት አመለካከትም ሊኖር ይችላል። አንቺም ደግሞ በቃ ከኔ የሚበልጡ ሰዎች እኮ ነበሩ ግን በተጠባባቂነት ከተያስኩበት ቦታ ነው ይሄ እድል የተሰጠኝ ብለሽ ራስሽን ማሳነሰሽ ልታይ ትችያለሽ። በሌላ በኩል ግን እንዲያውም ከሚጠበቀው በላይ ተጠባባቂ ተብለው ከተያዙት ቦታ በላይም የላቀ ነገር የላቀ ብቃት ያሳዩ ሰዎች ሊሆኑ ይችላሉ እንደዚህ አይነት ሰዎችና ተጠባባቂነት ቦታ ላይ መቀመጥን እንደ ማነስ ወይም ደግሞ ከሌሎች ተወዳዳሪነቴ ያነሰ ነው ዝቅተኛ ነው በሚል መታየት የለበትም የሚል ከዚህ በፊት እንዲያውም አንዴ አንስተናል አይደል? ታዛ ፕሮግራም ላይ ሰከንድ እድል ሁለተኛ እድል የሚሰጣቸው ሰዎች ዋናዎቹ የሉም ተብሎ በተለያየ አጋጣሚ ብዙ ምስክርነቶች ማለት ነው። በተለያየ በቃ ይሄ በእግር ኳሱ በስፖርቱ በአንዳንድ ውድድሮች ላይ ተጠባባቂ የተባሉ ሰዎች ወይም አንደኛ ያልተባሉ ሰዎች 4፣ 5፣ 10ኛ የወጡ ሰዎች በጣም የሚገርም ውጤት ያስመዘገቡና ስመጥር የሆኑ ሰዎች አሉ። እኔ አንተን አይደል እንዴ ስፈልግ የኖርኩት የሚያስብሉ ታሪኮች እኮ ሰምተናል። የት ነበርሽ ተብለው የሚያስቆጩ በእርግጥም ጊዜው ገና ስለነበረ ነው። ግን ሞራላችንን የምንገል ሰዎች ደግሞ አለ። በቃ እኔ በተጠባባቂነት የተያዝኩ ሰው ነኝ ብለን ራሳችንን ያሳነስን ሰዎች ካለን ዋናው ነገር በተግባር መገለጽ ነው፣ ሰርቶ ማሳየት ነው። እነዛ ሰዎች ባይኖሩም
እና እድሉን ካገኘ ነው እኛ ደግሞ የተሻለ ነገራችንን ማሳየት እንችላለን የሚለውንም ያንንም እድል እንድትጠቀሚበት ያደርጋል። እሺ ታዛ 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 ታዛ